እንደሳቸው በታዳጊዎች ላይ እምነት ያለውና ኮትኩቶ አሳድጎ ለንግስና ያበቃ የለም። የመጽሐፍት ቀበኛ የሆኑ ከባድ አንባቢና ቀልድ አዋቂ የሆኑ ጎበዝ ቀልደኛ ናቸው። ከፍተኛ የሀብት መጠን ቢኖራቸውም ለቅንጦትና ለቁሳቁሶች ቅንጣት ታህል ደንታ የላቸውም። መኖሪያ ቤታቸው ማራኪና ምቹ፣ እሳቸውም ዓለም ላይ በሁሉም ሰዎች ከፍተኛ ክብርና አድናቆት የተቸራቸው ቢሆኑም የአኗኗር ዘይቤያቸው እንደተራ ሰው መደበኛና ሰላማዊ ነው። ላመኑበት ነገር ግን ቡጢ እስከ መሰነዛዘር የሚደርሱት እኚህ ሰው በዓለም እግር ኳስ ላይ ከባድና ቀጥተኛ ተጽዕኖን ፈጥረዋል። ዘመናዊውን የስፖርት ፍልስፍናና የክለብ አስተዳደርንም በሚገባ እየቀረጹ የዓለማችን ባለሙያ ናቸው። ከጨዋታዎች በኋላ ከባላንጣ ቡድኖች አሰልጣኞች ጋር የወይን ጠጅን የሚጎነጩት እኚህ ሰው በበዛው ዕውቀታቸው በመላው ዓለም ፕሮፌሰሩ የሚል ቅጽል ስም ወጥቶላቸዋል። ከትዳር አጋራቸው ጋር ቢለያዩም ዛሬም ድረስ ሰላማዊ ግንኙነትን የቀጠሉት እኚህ ሰው ሲናገሩ የሚደመጡ፣ ሐሳባቸው የወርቅ ያህል ውድ የሆነ የስፖርት ተቋማትም የእሳቸውን ግልጋሎት ለማግኘት ሰርክ የሚሻኮቱባቸው ናቸው። And on day one he came in, he said, I'm going to transform the club, I'm going to transform how you think about playing football. He changed the diet, he changed the supplements that we were taking, potions, we didn't know what was in them, but we trusted Arsene. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው መሰናዷችን በዓለም ላይ ከፍተኛ ተጽዕኖን ስለፈጠሩና በሁሉም ሰው ስለሚከበሩት ፈረንሳዊው አሰልጣኝ አርሰን ቬንገር የሀብት መጠንና የአኗኗር ዘይቤ እናስቃኛችኋለን። You don't think like that. You think the best way to win is to play football where everybody expresses his talent. የተዋበ ማራኪ እግር ኳስን ከመጫወትና ባልተዋበ ጨዋታ ከማሸነፍ ምረጡ ብትባሉ የትኛውን ትመርጣላችሁ? እናንተ ሁሌም ምርጫችሁ በተሻለ መንገድ ማሸነፍ ነው። ለአንዳንዱ ሰው ተሰጥኦን የሚያሳይበትንና በጨዋታው ውስጥ ያለውን አስደናቂ ነገር የሚያንጸባርቅበትን እግር ኳስ መጫወት ሐሴት ይሰጣል፣ የተጫዋቾችንም ችሎታ ያሳድጋል። ማንም ሰው ሁሉንም ብቃቶች አያሟላም። ነገር ግን በቡድን ስፖርት ውስጥ በጣም አስገራሚው ነገር አብሮ ማደግ ነው። ምክንያቱም እያንዳንዱ ሰው ምርጡን ነገር ለቡድኑ እንዲያበረክት ያስችላልና። በአርሰናል በነበራቸው አስደናቂ ቆይታ በመላው ዓለም የተወደዱት ፈረንሳዊው አሰልጣኝ አርሰን ቬንገር ከሜዳ ውጪ ሕይወታቸው እርሶ ከሚጠብቁት በላይ የተለየና አስገራሚ ነው። አርሰን ቬንገር ኦክቶበር 22 ቀን 1949 በፈረንሳይዋ ስትራስቡርግ የተወለዱ ሲሆን ዳተላይም በምትባል ትንሽ መንደር ውስጥ አድገዋል። የቬንገር ቤተሰቦች ላክስሮስዶር የተሰኘ ምግብ ቤት የነበራቸው ሲሆን በመንደር ውስጥም ቬንገር ከጓደኞቻቸው ጋር በጎዳናዎች ላይ በመጫወትና ጨዋታዎችን በቴሌቪዥን በመመልከት የእግር ኳስ ፍቅር እያደረባቸው መጣ። የቬንገር ወላጆች የእሳቸውን ሰብዕናና እሴቶች በመቅረጽ ረገድ ትልቅ ሚናን የተጫወቱ ሲሆን ጠንካራ የሥራ ባህልና የማያቋርጥ የትምህርት ፍላጎት አስርጸውባቸዋል። ይህም በኋላ ላይ ለአሰልጣኝነት ፍልስፍናቸው መሠረት ሆኗቸዋል። የቬንገር የአሰልጣኝነት ሙያ የተጀመረው በፈረንሳይ ሲሆን ናንሲና ሞናኮን በአሰልጣኝነት መርተዋል። እንዲሁም በጃፓኑ ናጎያ ግራም አጭር ቆይታ ነበራቸው። ቬንገር በ1996 የአርሰናል አሰልጣኝ ሆነው ከተሾሙ በኋላ በክለቡ በቆዩባቸው 22 ዓመታት በወጣቶች የተደራጀ ቡድን አስገራሚና ማራኪ ጨዋታ የሚያሳይ በፈጠራ ታክቲኮች፣ በተጫዋቾች ምልመላና በስፖርት ሳይንስ ላይ በሰሩት ድንቅ ሥራና ባስመዘገቡት ስኬት የእንግሊዝ እግር ኳስን ቀይረዋል። በመላው ዓለምም ክብርን ተጎናጽፈዋል። በእሳቸው መሪነት አርሰናል 3 የፕሪሚየር ሊግ ዋንጫዎችን፣ 7 የኤፍኤ ካፖችን ጨምሮ በርካታ ዋንጫዎችንና ማዕረጎችን አሸንፏል።
ከዚህ በተጨማሪም ቬንገር በ2003-2004 የውድድር ዘመን አርሰናል በፕሪሚየር ሊጉ ሳይሸነፍ ያጠናቀቀበትን ታዋቂውን የኢንቪንሲብል ቡድንን በአሰልጣኝነት መርተዋል። የቬንገር የግል ሕይወት ብዙ ጊዜ ሚስጥራዊ ሲሆን ከሜዳ ውጪ ራሳቸውን በጸጥታ ወደ ውስጥ በማጤን የተሞላ ነው። ቬንገር ከባለቤታቸው ከአኒ ብሮስተርሃውስ ጋር ለረጅም ዓመታት በትዳር የኖሩ ሲሆን ሊያ የምትባል አንድ ሴት ልጅም አሏቸው። ጥንዶቹ በ2015 ቢለያዩም ልጃቸውን ግን በጋራ እያሳደጉ ነው። ቬንገር ምንም እንኳን ስኬትና ሀብት ቢኖራቸውም በአንጻራዊ ሁኔታ ልከኛና ዝቅተኛ የአኗኗር ዘይቤን ይመራሉ። ወደ መኖሪያ ቤት አልባሳትና ትራንስፖርት ሲመጣ ቀለል ያሉና ውብ ምርጫዎችን በማድረግ ሕይወታቸውን በስኬት ይመራሉ። ቬንገር በትህትናቸውም ዘውትር ይሞገሳሉ። ቆጠብ ባህሪያቸውና ለስራቸው ባላቸው ትጋት ከስፖርት ቤተሰቦችና ከስራ ባልደረቦቻቸው አድናቆት ተችሯቸዋል። ቬንገር በበጎ አድራጎት ስራዎቻቸውም ይታወቃሉ። በበጎ አድራጎት ዝግጅቶች ላይ በመደበኛነት የሚሳተፉ ሲሆን የተለያዩ በጎ ዓላማዎችንም በገንዘብ ይረዳሉ። ኤስኦኤስ የሕፃናት መንደሮች ከተባለው ዓለም አቀፍ የበጎ አድራጎት ድርጅት ጋር ለብዙ ዓመታት በጋራ በመስራት በዓለም ዙሪያ ለሚገኙ ችግረኛ ሕፃናት ግንዛቤን በመፍጠርና የገንዘብ ድጋፍ በማሰባሰብ ትልቅ ሥራን ሰርተዋል። ቬንገር በሥራ ዘመናቸው አንዳንድ ጊዜ ትችቶች ቢሰነዘሩባቸውም በታማኝነትና በስፖርታዊ ጨዋነት ስነ ምግባራቸውን ጠብቀው በመኖር በሰፊው ይከበራሉ። ግፊቶችን የመቋቋምና በችግሮች ጊዜ ነገሮችን በተረጋጋ እይታ የመመልከት ችሎታቸውም ለጠንካራ ሰብዕናቸውና ለተዋበ ማንነታቸው ሁነኛ ማረጋገጫ ነው። በግል ሕይወታቸው ለፕራይቬሲ ትልቅ ቦታ የሚሰጡ ሲሆን ከፍተኛ ዝና ያለው የሥራ መስክ ቢኖራቸውም ዘውትር ዝቅተኛ ትኩረትን ነው የሚያገኙት። የቤተሰብ ሰው የሆኑት ቬንገር ከልጃቸው ከሊያ ጋር ሰፊ ጊዜን የሚያሳልፉ ሲሆን ከወንድሞቻቸው እህቶቻቸውና ከሰፊው የቤተሰባቸው አባላት ጋር የቅርብ ግንኙነትም አላቸው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የአርሰን ቬንገር የግል ሕይወት ከስኬታማ አሰልጣኝነታቸው ጀርባ ስላለው ሰው ግልጽ እይታን የሚሰጥ ሲሆን ዕውቀትን፣ ቤተሰብንና ለህብረተሰብ መልሶ መስጠትን ከፍ ያደረጉ ትሑት፣ ጭምትና ሩህሩህ ግለሰብ ናቸው። የቬንገር ፍላጎቶች ከእግር ኳስ ባለፈም ለዘመኑ ሰው በጣም የራቁ ሲሆን ሁለገብ ሰብዕናቸውና ስለ ዓለምና ስለ ነገሮችም ዘውትር የማወቅ ጉጉት ያላቸው ናቸው። ፈረንሳይኛ፣ ጀርመንኛ፣ እንግሊዘኛ፣ ስፓኒሽና ጣሊያንኛ ቋንቋዎችን አቀላጥፈው የሚናገሩ ሲሆን ፍልስፍናንና ኢኮኖሚክስን ጨምሮ በተለያዩ ጉዳዮች ላይ መጽሐፍትን ማንበብ ያስደስታቸዋል። እንዲሁም በስፖርት ውስጥ የአእምሮ ጥንካሬ ያለውን አስፈላጊነት ስለሚያምኑ ስለ ሳይኮሎጂም ያነባሉ። ቬንገር ከዚህ ምሁራዊ ፍላጎታቸው በተጨማሪ ጎበዝ የቴኒስ ተጫዋች ሲሆኑ ስኪኒንግ ወይም በበረዶ ላይ መንሸራተትና ውሃ ዋናም ያስደስታቸዋል። ቅርጫት ኳስና ራግቤንም አብዝተው የሚወዱ ሲሆን ዘውትር ጨዋታዎችን ለማየትም በስታዲየሞች ይገኛሉ። የሚደግፏቸውን ቡድኖች ውጤትም ይከታተላሉ። ቬንገር ለሙዚቃ በተለይ ደግሞ ለክላሲካል ሙዚቃ ትልቅ ፍቅር ያላቸው ሲሆን ኮንሰርቶችንና ኦፔራዎችን ዘውትር በመታደም ይታወቃሉ። እንደ ሞዛርት፣ ቤትሆቨን እና ባክ ያሉ የሙዚቃ አቀናባሪዎችን ማዳመጥ የሚወዱ ሲሆን ሙዚቃ በአንድ ሰው ስሜትና ደህንነት ላይ ጥልቅ ተጽዕኖ ሊያሳድር እንደሚችል ያምናሉ። እንዲያውም ቬንገር ከግጥሚያዎች በፊት ዘና ለማለትና በትኩረት ለማሰብ ክላሲካል ሙዚቃዎችን እንደሚሰሙ ይነገራል። ረጅም ጉዞ ማድረግ ሌላው የቬንገር የትርፍ ጊዜ ማሳለፊያ ሲሆን አዳዲስ ባህሎችን መመርመርና የሚጎበኟቸውን ቦታዎች ታሪክና ወግ ማወቅም ያስደስታቸዋል። በጃፓን በነበሩበት ወቅት በአካባቢው ባህሎችና የአኗኗር ዘይቤ የተማረኩ ሲሆን ሜዲቴሽን ማድረግና የማርሻል አርት ስልጠናዎችን መውሰድ ጀምረዋል። ይህም የአእምሮ ዲሲፕሊንና ጥንካሬያቸው እንዲጎለብት
ጉልህ አስተዋጽኦ አበርክቷል። አርሰን ቬንገር በእግር ኳስ ላይ ያሳደሩት ተጽዕኖ እጅግ ከፍተኛ ሲሆን የእሳቸው የፈጠራ ሐሳቦችና በወጣቶች ልማት ላይ ያላቸው እምነትና ቁርጠኝነት የዓለማችንን ዘመናዊውን እግር ኳስ ቀርጿል። በአመጋገብ ስርዓት፣ በስፖርት ሳይንስና በዳታ አናሊሲስ አጠቃቀም ላይ የሰጡት ትኩረትም በዓለም ዙሪያ ባሉ ክለቦች ዘንድ በሰፊው ተቀባይነትን አግኝቷል። ከዛም አልፎ እግር ኳስ ከሜዳ ውጭም ሆነ ሜዳ ላይ የሚከናወንበትን መንገድ ቀይሯል። የቬንገር ውርስ ወጣት ተጫዋቾችን ማፍራትና ማሳደግንም የሚያካትት ሲሆን ብዙ ተጫዋቾች ለስኬታቸው የእሳቸውን መመሪያዎችና ስልጠናዎችን እንደ ምሳሌነት ይጠቀማሉ። እንደ ቴሪ ሄነሪ፣ አሮን ራምሴ፣ ማቲው ፍላሚኒ፣ ጃክ ዊልሼር፣ ሴስክ ፋብሪጋዝ እና ሮበን ቫን ፐርሲ ያሉ እምቅ አቅም ያላቸውን ኮከቦች የማየትና የማሳደግ ችሎታቸው በእግር ኳስ ዓለም ውስጥ የማይጠፋ አሻራን ጥሏል። ምስጋና ለቬንገር ይድረሳቸውና እነዚህ ተጫዋቾች ከብዙዎች መካከል በሥራ ዘመናቸው ታላቅ ስኬትን ያስመዘገቡ ናቸው። እሳቸው በቀጥታ ካሰለጠኗቸው ተጫዋቾች ባለፈ ተጽዕኗቸው በእሳቸው ዘዴዎችና ፍልስፍናዎች ተነሳሽነት ባገኙ በቀጣይ ትውልድ አሰልጣኞች ላይም በጉልህ ተንጸባርቋል። እንደ ማይክል አርቴታና ፓትሪክ ቪዬራ ያሉ በቬንገር ስር የተጫወቱ በርካታ የቀድሞ ተጫዋቾች ወደ አሰልጣኝነት ሚና የተሸጋገሩ ሲሆን የቬንገር የአሰልጣኝነት ዘይቤ እነሱ ሙያ ላይ ትልቅ ተጽዕኖ እንዳሳደረባቸው ዘውትር ይገልጻሉ። ቬንገር ማራኪና ማጥቃት ላይ የተሞረኮዘ እግር ኳስን ለመጫወት ያላቸው ቁርጠኝነት በስፖርቱ ላይ ዘላቂ ተጽዕኖን አሳርፏል። በተለያዩ ዓመታት ይዟቸው ብቅ ያሉት የእሳቸው የአርሰናል ቡድኖች ፍሰቱን በጠበቀና ተለዋዋጭ በሆነ የእግር ኳስ ስልት የሚታወቁ ሲሆን ይህም ክህሎትን፣ ፈጠራንና የቡድን ሥራን ከፍ የሚያደርግ ነበር። ይህ አካሄድም ስፍር ቁጥር የሌላቸውን አሰልጣኞችና ተጫዋቾችን ያነሳሳ ሲሆን ቬንገርን የውብ ጨዋታ እውነተኛ አርአያና አይከን አድርጓቸዋል። ከዚህ በተጨማሪ አርሰን ቬንገር በሥራ ዘመናቸው ሁሉ ለፋይናንሻል ፌር ፕሌይ እና ኃላፊነት ለተሞላው የክለብ አስተዳደር ጠንካራ ተሟጋች ናቸው። ዘላቂ በሆነ ወጪ ላይ ያላቸው እምነትና የሀገር ውስጥ ተሰጥኦዎችን ማሳደግ ላይ ማተኮራቸው ስኬታማና ክለብን የሚጠቅም በመሆኑ ሌሎች ክለቦችም ይህንን እሳቤ ተግብረውታል። የረጅም ጊዜ ዕቅድና የመረጋጋት አስፈላጊነትም በቬንገር አሰልጣኝነት አጽንዖት ይሰጣቸዋል። አርሰን ቬንገር በእግር ኳስ ላይ ያሳደሩት ተጽዕኖ ካስመዘገቧቸው አስደናቂ ዋንጫዎችና ሽልማቶች በላይ የጠለቀ ነው። የእሳቸው የፈጠራ ሐሳቦች፣ ለወጣቶች ልማት ያላቸው ትጋት፣ ለማራኪ እግር ኳስ ያላቸው ቁርጠኝነትና ኃላፊነት የተሞላው የክለብ አስተዳደር በሙሉ ዘመናዊውን እግር ኳስ ለመቅረጽ የረዱ ሲሆን ለሚቀጥሉት ዓመታትም በስፖርቱ ላይ ተጽዕኖ ማሳደራቸውን ይቀጥላሉ። አርሰን ቬንገር ከስትራስበርግ ዩኒቨርሲቲ በኢኮኖሚክስ ዲግሪ የተመረቁ ሲሆን ብልህነታቸውና ትምህርት ለእግር ኳስ አስተዳደር ስላለው የፈጠራ ጥቅም ሁነኛ ማሳያ መሆናቸው በሁሉም ዘንድ ተቀባይነትን ያገኘ ነው። ቬንገር በዘዴኛነታቸውና በቀልደኝነታቸውም የሚታወቁ ሲሆን ብዙውን ጊዜ ከባልደረባ አሰልጣኞችና ጋዜጠኞች ጋር ቀለል ያሉ ቀልዶችን ይቀልዳሉ። በጨዋታዎች ወቅት አከራካሪ ክስተቶች ሲፈጠሩ በአንድ ወቅት እሳቸው የሰጡት በጭራሽ አላየሁትም የሚለው ንግግራቸው በደጋፊዎችና በመገናኛ ብዙሃን ዘንድ ዝነኛ ምጸት ሆኗል። ቬንገር ለባልደረባ አሰልጣኞች እንዲሁም ሰር አሌክስ ፈርጉሰንን ጨምሮ ከበርካቶች ጋር ከጨዋታ በኋላ የወይን ጠጅን ይጎነጫሉ። ፈርጊና ቬንገር ወዳጃዊ ተቀናቃኝነት የነበራቸው ሲሆን ብዙ ጊዜያትንም የወይን ጠጅን በስጦታ ይለዋወጡ ነበር። ቬንገር በትምህርታዊና ምሁራዊ ባህሪያቸው የተነሳ በተጫዋቾችና በመገናኛው ብዙሃን ዘንድ ፕሮፌሰሩ የሚል ቅጽል ስም የተሰጣቸው ሲሆን ይህ ቅጽል ስምም በሥራ ዘመናቸው ሁሉ እስከ ዛሬ አብሯቸው ቆይቷል። ይህ ስም አርቆ አሳቢ፣ የፈጠራ ቴክኒሻንና የላቀ እውቀት ባለቤት እንደሆኑም ያረጋግጣል።
እነዚህ አስደናቂ እውነታዎች ከአርሰን ቬንገር ከሜዳ ላይ ውጪ ካላቸው ሕይወትና ከሰብዕናቸው ጀርባ ልዩ እይታን የሚሰጡ ሲሆን ብልህነታቸውን፣ ቀልደኛነታቸውንና ወጣ ያሉ ፍላጎቶቻቸውን ያሳያሉ። ቬንገር በእግር ኳስ ዓለምም ሆነ ከእግር ኳስ ውጪ በመላው ዓለም በሰፊው የሚከበሩና የሚደነቁ ሰው ናቸው። የአርሰን ቬንገር የተጣራ ሀብት $50 ሚሊዮን አካባቢ ሲሆን በዋናነት በአርሰናል ከነበራቸው የ22 ዓመት የአሰልጣኝነት ዘመን ከሚዲያ ስራዎቻቸውና ከፊፋ ስራ አስፈጻሚነታቸው ያገኙት ነው። ቬንገር ከዚህ በተጨማሪ በብራንድ ስፖንሰርነትና በማስታወቂያ ስራዎችም ረብጣ ዶላሮችን የሚያገኙ ሲሆን ኤሌ ፕሮሞሽንስ ሊሚትድን ጨምሮ ከበርካታ ግዙፍ ካምፓኒዎች ጋር የማስታወቂያና የኢንቨስትመንት ስራዎችንም እየሰሩ ነው። ቬንገር ቅንጡና ዘመናዊ የሆኑ ማራኪ ቤቶች ያሏቸው ሲሆን በተለየ ሁኔታ የሚጠቀሰው በለንደን የሚገኘው የቶትሬጅ መኖሪያ ቤታቸው ነው። ከመጠን በላይ የሚዲያ ጣልቃ ገብነትን ለማስወገድ ሲሉ በልዩ ሁኔታ በመረጡት በሰሜን ለንደን በባለጠጎች መንደር ውስጥ በሚገኘው መኖሪያ ቤት ከ1999 ጀምሮ የሚኖሩ ሲሆን መኖሪያ ቤቱ ቅንጦትንና ግላዊ ነፃነትን የሚሰጥ መኖሪያ ቤት ነው። ከዚህ ባሻገር በእጅጉ ያማረና ሁሉንም ነገር በምቾትና በአግባቡ ለማከናወን የሚያስችልም ነው። ቬንገር ከዚህ በሰሜን ለንደን ከከተማው ዋና መኖሪያቸው ውጪ በይፋ የሚታወቁ አነስተኛ የሪል ስቴት ይዞታዎች ያሏቸው ሲሆን ዝቅተኛ የሆነ የአኗኗር ዘይቤ በመምራትም ይታወቃሉ። ወደ ቻናላችን ቤተሰቦች በስኬታማውና ተወዳጁ አሰልጣኝ አርሰን ቬንገር የአኗኗር ዘይቤ፣ የሀብት መጠን፣ ስላሏቸው የግል ባህሪያትና ስለ ድንቅ አሰልጣኝነታቸው ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።